ስታዝቱ ያለሽ አይደል? አደከምሽኝ እኮ አቢጌል። አባዬ ጧት አስረድቼ የለ። ቆይ ለምንድን ነው ድጋሚ የምትቆጣኝ? መቼ ነው የምትሰሩ ስራ ክብደቱ የሚገባሽ? ለምንድን ነው መርዝ መጨመር የፈለግሽው? በረሮ ልትገይ? ቆይ በማን ላይ ልታሳብብ ያስበሽ ነበር? ቆይ እንዴት በእህቶችሽ ላይ እንደዚህ አይነት ጭካኔ ትጨክኛለሽ? እንደ አባዬ ምን አጠፋው? ጥፋት እንዳጠፋሽ አይገባሽም? ማየት አልፈልግም። አባዬ መሽቷል እኮ። ቆይ ቤሳት የት ነው የሚሄደው? እማዬ በይ። የምትሰሪው ስራ የሚገባሽ ሰዎች ሲነግሩሽ ነው አይደለም? ይኸውልሽ ማንም ሰው አያድንሽ። አሁን እቤት የለቀሽ ውጪ። ዛሬ የአቢጌል ሴራ ተጋለጠባት ማለት ነው። ስታጠምድ ስትታገል ስትለፋ የነበረችውን ዛሬ ተገልጧል ማለት ነው። እንግዲህ በዲያጣ ላይ ነበረ ሁሉን ነገር እሷን ከቤት ለማባረር እና ለማስወጣት ያላት ትግል ነበረ። ዛሬ ግን እሷ ተባራረፈች ማለት ነው። ጋሽ ደረጀ ከቤት አባረራት። እናትም በጣም አዘነች። ቅጣት ብላ ስትናገር አብረው ሲመክሩ ቆይተው ጋሽ ደረጀን ስታጽናናው ስታረጋጋው ቆይታ በመጨረሻ ላይ ከቤት በጨለማ ሲያባርርባት በጣም ነው ያዘነችው። አለቀሰች ማለት ነው። እንግዲህ አቢጌል ብትቀጣ ምንም ነገር ልትመለስ አልቻለችም። ምክንያቱም እኔ ከዚህ በኋላ በጣም ከበደኝ። መጀመሪያ የተጀመረ ከህፃንነቷ ያልተገረፈች ልጅ ዛሬ ነይ ተስተካከይ ብሏት ከየት ነው የምመጣው የምትስተካከለው እያለ ጋሽ ደረጀም እየተቆጣ ይገኛል ማለት ነው። እንግዲህ እሷም አልናገርም ብላ እምቢ ብላ ነበረ። በመጀመሪያ አንደኛ ደስ የሚለው ይሄ ዲራማ በጣም ደስ የሚል አሪፍ ዲራማ ነው። እንደ ሌሎቹ ዛዛታ የለውም። እንደ ሌሎቹ ነገ ከዛ እያለ የለም። ዛሬ የተሰራውን ዛሬውኑ ነገውኑ እያሉ ነው እንጂ የሚገልጡት በጣም የሚያንዛዛ አይደለም። በዙ ቀጥሉበት እንላለን። መጀመሪያ እንግዲህ በመጨረሻም እሷም ልደብቅ ነበረ ትግሏ ዲያጣ እንዳደረገችው ዲያጣ እሷን እንዲገደለቻት ልተገላት እንዳደረገችው መርዙን ነበረ የተናገረችው። ያንን በምትናገርበት ሰዓት እናት መቼም ብልህ ናት። ተነስተው በሚመካከሩበት ሰዓት ቋይ ሲእኔ ሂጄ ለያቸው ማናቸው ሳሎን ያለችው ብለው ተነስታ ስትሄድም በዛ በምትሄድበት ሰዓትም መጨረሻ ላይ ስታዳመጥ ማናት ያለችው ብለው እንትን ስትል ዲያጣዬና አቢጌል ነበሩ ያሉት። እንደዛ በሚኖሩበት ሰዓትም እናትም ስታዳምጥ በቃ በናታን ነገር ነው ሁሉ ሴራ እየተነሳ ያለው ናታን ለኔ ታደርግብኛለች በማለት ነው። ዲያጣዬ ግን በዚህ ቦታ ምንም ነገር የላትም። ጉሰጁ አልፈልግሽም፣ ብፈልጊ አለሽው ዙሪ ነው ያለቻት። ስለዚህ ይሄን ሁሉ እያለቻት ግን ልታምናትም አልቻለችም። እሷም ለግሏ ልታረግ ነበር ያሰበችው። በዚህ አይነት መቼም ቢሆን ሚስቴ አትሆኝም፣ እንዲያንቺ ያለ ሰው የኔ ሚስት አትሆኝም ብሎ ናታን ራሱ ገልጾ ተናግሯል። ያንን በሚነግርባት ሰዓትም እሷ ግን በጣም እየተበሳጨ ትገኛለች። እቺ ልጅ እንዴት ነው ወንዶቹ የሚወዷት በምን ምክንያት ነው እያለች ራሷን እየጠየቀች ትገኛለች። መጠየቁ በጣም አሪፍ ነበር፣ ግን የምትሰራው ሴራ በጣም ከባድ ነው። አንድ ነገር ከያዘች ልክ እንደ ክፉ ባልና ሚስት መነዛነዝ ነው የምትፈልገው። መጨረሻ ጥግ ሳትደርስ መልቀቅ አትችልም ማለት ነው። እንደዛም በምትልበትም ሰዓትም የሰላምዬን ባል ሳላቅና አንቺን ቤት ከዚህ ከቤት ሳላስወጣ መቼም ቢሆን አላርፍም እያለቻት ለዲያጣዬ ትገኛለች ማለት ነው። ይሄ ሴራ ቢጋለጥ እንኳን ባይስተካከልልኝ አንቺን እዛው ተኛሽበት አፈኘ ነው እዛው ማስቀርሽ ብላታለች። እንግዲህ አልተሳካላትም። ይሄን በምታይበት ሰዓትም ማርታም እሷ እንደሆነች ለአቶ ደረጀ ነግረዋለች ማለት ነው። ለደረጀ በምትነግርበት ሰዓትም እሷ ናት ያደረገችው፣ ግን እናዋጣቸው፣ ምክንያቱም በድብቅ ካሜራ ብለን እናያዛቸው፣ ድብቅ ካሜራ አለ ብለን እናጋልጣቸዋለን፣ ከዛም ያደረገ ሰው ይገኛል ማለት ነው ብላ ማርታም እንደዚህ ብለው ተመካከሩ ማለት ነው። ደረጀን ሀሳብ ሲያነሳላት እሺ በቃ ይሄ ይሆናል፣ ግን አቢጌል ናት እናዋጣና እንድረስ ብላ ሲጠይቋትም እሷ እንዳላደረገችው ሰላም ናት አንዴ
ዳጣ ናት እያለች በምትናገርበት ሰዓት መጨረሻ ላይ እሷን በመሆኗ ተናገረች። እኔ ነኝ ያደረኩት፣ ግን ኮካውንና የበረሮው መርዝ ያደረኩት በረሮ ናት። እውነት መናገር በረሮ ላይ ሲጨምር እንዲያው ወይኔ በላቸው እና እንደዛ ነው ያደረኩት። ምን አይነት ይፈጥራል ብዬ ነው ያደረኩት ብላ ተናገረች። እሷ ግን ይሄን ሴራ ያደረገችው በምን ምክንያት ነበረ? ዳጣ እንደዛ አድርጋ መርዝ ልታጠጣኝ ነበር፣ ይሄንን ልጠጣው ነበረ ብላ ልትናገር ነበረ፣ ግን አልተሳካላትም። ሚስኪን ኋይናት መታ የጠጣችውና እሷ ላይ ነው ሁሉ ነገር ያረፈባት ማለት ነው። ያን በምታደርግበት ሰዓትም ጋሽ ደረጀ ወደ ስራ እንሂድ፣ በቃ ችግር የለም ወደ ስራ እንሂድ ብሎ ተነስተው ወደ ስራ በሚሄዱበት ሰዓትም ዳጣይ በጣም የሰው ሀሳቢ ተጨናቂ ናትና እንደዛ እያንገላታቻት እንደዛ እያሰቃየቻት ብዙ መከራ እያደረገችባት ያን እወዳታለሁ፣ እኔ እኮ በጣም ነው የምወዳት። ስለዚህ እባክሽ ከዚህ ከቤት አንድ ነገር በይና ውጪ፣ ደረጀ ማታ ሲመጣ የሆነ ነገር ያደርግሻል፣ አልበረደለትም፣ ቢናገርሽም ማታ ግን የሚፈጠረው ከባድ ይሆናል እያለው በሚነግሩበት ሰዓት አይመለከትሽም፣ በቤተሰብ ጣልቃ አትግቢ ነው ያለቻት። እንደዛም ስትላት አባዬ ብላ በምትናገርበት ሰዓት ውቆቅ እንዲያላ ልታንቃን ደርሳ ነበረ። የምን አባት እያለ ልታንቃን ደርሳ ነበረ። አባትሽን ፈልጊ ነው ያለቻት። ዳጣዬም እንግዲህ እዛ ብላ በምትናገርበት ሰዓት ጋሽ ደረጀ በማለት መልሳለች ማለት ነው። እነሱም ሲጨቃጨቁ ናታን መጣና እናንተ ልጆች ምንድነው እንዲህ የሚያጨቃጭቃችሁ? ሁልጊዜ መጨቃጨቅ ምንድን ነው በሚሉና በሚጠይቅባት ሰዓት አንተ ነው እባክህ አግባና ገልግለኝ፣ ወይ አግባና ገልግለኝ ወይም ደግሞ አንድ ነገር በል፣ በአንተ የተነሳ ጭቅጭቅ በዛ ስትላት ብላ ስትነግረው ለናታን ዳጣይ ስትነግረው እሷም እንደዚህ እንትን የምትልህ ነው እንደዚህ ለአንተ እንኳን ክብር ለማሰጥህ ልጅ ነው አፈቀርኩሽ ወደድኩሽ እያልክ የምትለው ትላለች። እሷ ግን ቅና ድፍቶባት ነው እንጂ ዳጣይ በዚህ ቦታ ውስጥ የለችበትም። እሱ ግን በጣም ውስጡ ቢያስባትም ናታን ያስባታል፣ ይወዳታል። ምክንያቱም በሁሉ ነገሯ በጣም የምትወደድ ልጅ ነች። እንደዛ በሚወድበት ሰዓት እሷ ደግሞ በቃ በጣም በቅናት ተድፍታለች ማለት ነው። እንደዛም እያለች እየተናገረች መጨረሻ ላይ ጋሽ ደረጀም ከቤት እንዲያባረራት ወሰነባት። ተነሽና ሂጂና ልብሷን አዘጋጅና ትውጣ እያለ ለማርታ በሚነግርባት ሰዓትም ማርታ በጣም ነው ያዘነችው። ለምን እንደዚህ ይሆናል? አትውጣ፣ ታዋት፣ ትቀመጥ፣ እንደዚህ አትቅጣት፣ ምክንያቱም ሌላ ቅጣት እያለች በምትነግርበት ሰዓትም አይ ትቀጣ ብለሻልም ሲቀጥልም መጨረሻ ላይም ይህ የሚሆነው መተዋት፣ መከርኳት፣ ሁሉ ነገር አረኳት፣ ልትመለስም አልቻለችም። አሁን ግን ከቤት መውጣት አለባት እያለ ጋሽ ደረጀ ተናግሯል ማለት ነው። እንደዛም ብሎ ሻንጣዋን ይዞ ሲያስወጣት በቃ ልወጣ ነው ዋይ እንግዲህ በቃ እያለች እያለቃቀሰች ወጣይ ማለት ነው። በቀጣይ በአዲስ ከምንገናኝ መልካም ጊዜ ላለ ውድ ቤተሰቦቼ